ዛሬ በሉቃስ ወንጌል ምዕራፍ 4 ላይ ተንተርሼ ነው ማካፈላችሁ። ሉቃስ ወንጌል ምዕራፍ 1 ቁጥር 14 እና 37 ነው ማካፈላችሁ። ሁለት ቁጥር አነባለሁ። ሉቃስ ወንጌል ምዕራፍ 4 ቁጥር 14 ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለርሱም በዙሪያው ባለች አገር ሁሉ ዝና ወጣ። እርሱም በምኩራብ ያስተምር፣ ሁሉም ያመሰግኑት ነበር። ደግሞ ልድገምላችሁ፣ እዛው ምዕራፍ 4 ቁጥር 37ን ተመሳሳይ ቃል ነው የሚናገረው። ዝናም በዙሪያው ባለች አገር ወደ ስፍራ ሁሉ ስለርሱ ወጣ። ኢየሱስ 3 ዓመት ተኩል ነው ያገለገለው፣ ግን ከኢየሩሳሌም ውጪም እኮ አልሰበከም። ዝናው ግን ምድሪቷን ሞላ እና የእግዚአብሔር ኃይል በሱ በጣም ይገለጥ ነበር። ዝናው ምድሪቱን ሁሉ ሞላ እና በምኩራብ የነበሩ ሁሉ ያመሰግኑት ነበር። ስለርሱም በዙሪያው ባለች ሀገር ዝናው ወጣ ይላል። የኢየሱስ ዝና በእኔ እንዴት ይወጣል? ዛሬ ማካፈላችሁ ስለመጨመር ነው። በ3 ዓመት ተኩል ሩጫውን ጨረሰው ጌታ። አሁን ኢየሱስ ሊመጣ ታውቃላችሁ፣ ምልክቶች ሁሉ ያንኳኩ ነው እና ከኖርነው ይልቅ የቀረን ጥቂት ነች። በዚህ ጥቂት ዓመት እንደ ኢየሱስ ምን ባረግ ዝና ይጨምራል? የኢየሱስ ዝና በእኔ እንዴት ይጨምራል? በህይወቴ እንደ ፀሐይ ብርሃን በአመት ሳይሆን በወር ሳይሆን በየቀኑ መጨመር እንዴት ይችላል? ዛሬ በዚህ ርዕስ ነው ማካፈላችሁ፣ ስለመጨመር፣ ስለመብዛት። የጌታ ዝና እስከ ምድር በእኔ እንዲሰማ ምን ላርግ? 4 ጊዜ ካለ 5 ነገር ነው ማካፈላችሁ። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ልጅ ሊመጣ በደጅ ነው። በመላእክት አጅበ ስትመጣ ትዳር እንዴት ነው አትለንም። መክሊቴን ምን አረከው ነው የምትለን። ይሄው 4 ነበር 8 በዛች እንድንል፣ 5 ነበር 10 አረኳት እንድንል ዛሬ የመብዛት ሚስጥርን ግለጥልን። ባሪያዎችህ ሰውን ሳይሆን ካንተ ለመስማት በፊት ነን። መንፈስና ሕይወት የሆነው ቃልህ ዛሬ ይገለጥ። ከሰማን በኋላ እንዳንረሳው በሕይወታችን እንዲዋሃድ እንዲጠቅመን ተለውጠን እንድንቀር እርዳን። እጅግ የተወደደው ወንድማችን ዮሴፍን ስለረዳኸው፣ በቆመበት ሁሉ አብረህ ስለቆምክ፣ በዝማሬ እና በአምልኮ ብዙዎች ስለተፈወሱ፣ ሰማያትን በፊቱ ስለከፈትክለት አመሰግንሃለሁ። አሁንም ባሪያህን እርዳኝ። ክብር ለአንተ፣ በረከቱ ለሕዝብ ሁሉ ይሁን። በኢየሱስ ስም ብለህ ስማን፣ አሜን። ታውቃላችሁ ኢየሱስ አገልግሎት የጀመረው በ30 ዓመቱ በዮሐንስ ሲጠመቅ ነው። ከዛ በፊት አላገለገለም ማለት አይደለም፣ ግን በይፋ ካህን በ30 ዓመቱ ይጀምር ስለተባለ በብሉይ ኪዳን ዮሐንስ በዮርዳኖስ ሲያጠምቀው ሰማይ ተከፈተ፣ መንፈስ ቅዱስ በርግብ አምሳል ወረደ፣ የምወደው ልጄ ነው አለው እና ሩጫውን ያኔን የጀመረው በአደባባይ በግልጥ። የቀረው 3 ዓመት ተኩል ነው ታውቃላችሁ። እና መንፈስ ቅዱስ ኢየሱስን ወደ ተራራ ወሰደው በሰይጣን ይፈተን ዘንድ እና በስጋ ፍላጎት ፈተነው። ድንጋዩን ዳቦ አርግ፣ በአይን አምሮት ፈተነው። ስገድልኝ ከተማውን እሰጥሃለሁ። በነፍስ ትምክህት ፈተነው። እስኪ ራስን ወርውር ብሎ ተጽፏል በሚል ዘረረው ማለት ነው። እና ሉቃስ ሰይጣንም እስከ ጊዜው ከሱ ተለየለ። በዘለቄታ አይለይህም። በሌላ ቦታ በሌላ ጊዜ ሌላ ጉባኤ ፈጥሮ ይገጥመሃል። ያው ለተወሰነ ጊዜ ተፈቅዶለታል። እና ቁጥር 13 ላይ ፈተናውን ከጨረሰ በኋላ እስከ ጊዜው ከርሱ ተለየ ይልና ቀጥታ ኢየሱስ ተንደርድሮ ሄደው አገልግሎቱን የጀመረው ባደገበት በናዝሬት ምኩራብ ነው። ምኩራብ ቤተክርስቲያን ማለት አይደለም። 10 አይሁዳዊ ባለበት አንድ ምኩራብ አለ። በባቢሎን ያገኙት ልምድ ነው። እና ኢየሱስ ናዝራዊ ስለነበረ ከዮሴፍ ከናቱ ከማርያም ካክስት ካጎቶቹ ጋር ያመልክ የነበረው በጎረቤቱ ያለው በምኩራብ ውስጥ ነው። ስለዚህ ቅዳሜ ሁሌ ያመልካል ማለት ነው። እንደ ልማዱ መጀመሪያ ገና ይሄ ገባው አገልግሎት የጀመረው በዘመዶቹ በሚያውቁት ቤተሰቦች ውስጥ ነው። እና እዛ ሲገባ ላምብብላችሁ፣ ሲገባ ወደ አደገበት ወደ ናዝሬት መጣ። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነብዩ ኢሳይያስን መጽሐፍ ሰጡት። መጽሐፉንም
በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታት፣ ለዕውሮች ማየት ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈውን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩ ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ አላቸው። ታሪኩን አውዱን ስነግራችሁ ነው የሚገባን። እና ወደ ምኩራብ ሲገባ አሁን በመካነ ኢየሱስ ሁሌ እሁድ 3 ጥቅስ ይነበባል። ወንጌሉን ቄሱ ያነባል፣ ምእመናን መልእክት ይባላል ያነባሉ። እነዚህ 3 ጥቅሶች ዓላማቸው ምንድነው? እቤት ባይብል ባታነቡም ሁሌ እሁድ ከመጣችሁ ከዘፍጥረት እስከ ራእይ ተሰሙታላችሁ እና መጽሐፍ ቅዱስ እንድትሰሙ በሚል ነው። ከዚሁ ከአይሁድ የተቀዳ ነው ይሄ ነገር። አይሁዶች 7 ጥቅስ ነው የሚያነቡት። 5ቱን ምእመናን ያነባሉ ይመስለኛል፣ 2ቱን ካህናት ያነባሉ። እና እነዛ ስክሮልስ ይባላሉ። እንደዚህ መጽሐፍ ቅዱስ የለም፣ አልተጠረዘም። ያኔ ዘፍጥረት ለብቻው፣ ኦሪት ዘጸአት ለብቻው በብራና ተጽፎ ተጠቅልሎ እንደዚህ ተጠቅልሎ በገመድ ይታሰራል እና ቀዳዳለች፣ ቀዳዳ ውስጥ ትገባለች። የዕለቱ ክፍል ኢሳይያስ አሁን ያነበብኩላችሁ ነው። ኢየሱስ ሲገባ የእግዚአብሔር ልጅ ነህ መሲህ ነህ እስቲ ቃሉን አስተምረን በሚል አይደለም የሰጡት፣ የማንበብ ወረፋው ስለደረሰ ነው። ስለዚህ ማንም ሰው አያነብም። ወረፋው የደረሰ ሰው ሰዓቱ ሲደርስ አገልጋይ ሲሰጠው ነው የሚያነበው። ልክ እንደ አናጢ ልጅ ወይም እንደ ማርያም ልጅ ብቻ ነው ያዩት። ዛሬ የማርያም ልጅ ዮሴፍ ተራ ነው ናና አንብብ አሉት ማለት ነው። እና ልክ የተጠቀለለውን የተቋጠረውን አገልጋዩ ሰጠው እና ተረተረው ማለት ገመዱን ፈታው ማለት ነው እንጂ ሰበከው አይደለም። ገመዱን ሲፈታው ትርትር አለ። ለምን? በሌጦ የተጻፈ ስለሆነ። በኦርቶዶክስም እንደዛ ነው። ስለዚህ ያዙለት። የዕለቱ ክፍል ኢሳይያስ ኢየሱስ ሊያደርግ ያለውን በመንፈስ በመነዳት የጻፈውና ኢየሱስ ተገጣጠሙ እና ለድሆች ወንጌል ይሰበካል፣ ለዕውሮች ማየትን፣ የተጠቁ ነፃ ይወጡ ዘንድ፣ የተወደደችውን ዓመት ሰብክ ዘንድ ልኮኛል የሚለውና የዕለቱ ክፍል አንድ ሆነ ማለት ነው። አሁን ኢየሱስ አነበበው፣ ቋጠረው፣ አሰረው፣ ለአገልጋዩ ሰጠው እና ደርባለች፣ ደርቧ ላይ ተቀመጠ። ማስተማር ሲጀምር እንደ ቀደመው እንደ ረቢዎች እንደ መምህራን አይደለም። አፋቸውን በመክፈት ይገረሙ ነበር። ካፉ ከሚወጣው ጸጋ የተነሳ ይደነቁ ነበር። ምን ማለት ነው? ዛሬ እኮ ስሜን መጥራት ነው እንጂ ያቃተው ዘረዘረኝ እኮ፣ ቤቱን እኮ መንፈስ ቅዱስ ሞላው፣ ሰውነቴ እኮ ተቃጠለ፣ የዛሬው መልእክት ለኔ ነው እንደምትሉት አይነት ነው። እና መንፈስና ሕይወት የሆነው ቃል ካፉ ሲወጣ እየተቃጠሉ በመገረም ያደምጡት ነበር። ለመጀመሪያ ጊዜ ቃል ስጋ ሆኖ በጉባኤያቸው ቆመ። ተገረሙ፣ በጣም ተገረሙ። እና ኢየሱስ ገና አገልግሎት ሲጀምር ገና ፑልፒት ሲሰጡት ለምንድን ነው 7 ሰው የሚያነባው? ለምንድን ነው እነዚህ ብራናዎች ሁሉ አንድ ላይ የማይጠረዙት? ለምንድን ነው ተቀምጬ የምሰብከው? ለምን አልቆምም አላለም። ገና ሲቆም ይፈጽመው ዘንድ በተሰጠው ተልእኮ ላይ ጀመረ። ተገረማላችሁ? አብ የላከው ወንጌሉን ለሰዎች ሁሉ ይሰብክና የተወደደችውን ዓመት ይገልጥ ነው። ገና ፑልፒቷን ሲጀምር የተወደደችው ዓመት ፊሽካ ስትነፋ ኢየሱስ ትኩረቱ በተልእኮ ላይ ነበር። እሺ በህይወቴ ለመጨመር ምን ላርግ ነው? በህይወት ለመጨመር ትኩረትህ በተልእኮ ላይ አድርግ። አብራራላችኋለሁ። ባልተሰጠህ አትግባ። ያልሰጠህን አይጠይቅህም፣ የሰጠህን አይለቅህም። ትኩረትህ ተልእኮ ላይ ካልሆነ አትጨምርም። ኢየሱስ የቤተ መቅደሱን ስርዓት ቀለም በዚህ ብትቀቡት፣ መጋረጃ ፑልፒቱ እዚህ ጋር ቢሆን ቢል ኃጢአት እኮ አይደለም፣ አልተሰጠውም። የኢየሱስ ትኩረት አብ ይፈጽመው ዘንድ በተሰጠው ስለሆነ ወደ ግራም ወደ ቀኝም አላለም። ሲጀምረው በተልእኮ ነው፣ የኖረውም ለተልእኮ ነው፣ ተፈጸመ ያለው በተልእኮ ውስጥ ነው። ታደርገውና ተፈጽመው ዘንድ የተሰጠህን ካገኘው ከሰማይ በታች ሊቋቋም የሚችል አንድም ሰው አይኖር። ምን ማለት ነው ተልእኮ? ለዓለም ሁሉ ወንጌል ስበኩ ተብሏል። ከዚህ ውጪ ተልእኮ አለ እንዴ እንዳትሉኝ። አይን ማየት ነው፣ ጆሮ መስማት ነው። ጆሮ ልይ አይልም።
ሁሉም ተገጣጥመው አካሉን ቢያንቀሳቀሱም ሁሉም ለሁሉም እኩል ጸጋ አልተሰጠም። ለእያንዳንዱ እንደ አቅሙ መክሊት ሰጥቶ ሩቅ ሀገር እንደሄደ ጀነራል ነው። እንደ አቅምህ ለእያንዳንድህ ለሌላ ሰው ያልሆነ ስጦታ ተሰጥቶናል፣ ተልኮ ተሰጥቶናል። እኔ እንደ ዮሴፍ መዘመር አይደለም ተልኮዬ፣ አውቀዋለሁ። ልዘምር ብል በሁለት ደቂቃ ውስጥ ጣላላ ነው የምትወጡት። እኔም አልሞክረውም። የእግዚአብሔርን ወንጌል በዝማሬ ያንጻል፣ እኔም በተሰጠኝ አንጸዋለሁ። ትኩረቴ ተልኮዬ ላይ ነው። የፉክክር የውድድር የወረፋም አይደለም። አየህ መጨመር የምትችለው በተልኮ ስትኖር። እሺ ላብራራላችሁ። ይሄን በእውነት ዋና ነገር ነው። ኢየሱስ እያስተማረ አንዱን እጅ ነው አወጣው። ጌታ ሆይ ይሁን ወንድሜን አይተኸዋል? የሚያስተምረው እኮ ስለ እግዚአብሔር መንግስት ነው። አዎ አይቼዋለሁ። ምንድነው ጥያቄ አለው። ርስት አላካፍል አለኝ፣ እባክህ ንገርልኝ አለው። እኔ የምልህ ስለ እግዚአብሔር መንግስት እየሰበኩ ስለማይጠፋው እየሰበኩ ውርስ አላካፍለኝምና ውርስ እንዲያካፍል ንገረኝ ትላለህ እንዴ? እኔ ዳኛ ነኝ እንዴ ብራዘር? እኔ ለውርስ ተልክ ያለው እንዴ? ዳኞች አሉ ለፍርድ ቤት። ኢየሱስም ትኩረቱን ወደ ሌላ አረገው ይላል። አያችሁ፣ ወንድምህ ርስቱን ስጠው አላለም። ርስት ሊያከፋፍል አልተላከምና ነው። ሰይጣን እንዳንጨምር በቀላሉ ሪሞት ኮንትሮል የሚይዘው ከተልኮ ካፋታህ እድሜ ይረዝማል፣ ተጽዕኖ ያንሳል። ብዙ አመት ትኖራለህ፣ የሚቆጠር ነገር የለህም። ለምን ባልተሰጠህ ከተልኮ። አሁን ዝሙት አያሰራህም፣ ፖርኖግራፊ አያሳይህም፣ ጫት አያስቅምህም። እሺ አትልም አንተም። አሁን መልኩን ቀይሮታል ሰይጣን። በጣም ከረባት አስሮ፣ ድሮ ባብ ነበር፣ አሁን ዘንዶ። በጣም ከረባት አስሮ ነው የመጣው። ምን ያደርጋል? ካልተሰጠህ ከተልኮ ውጭ ያወጣል። ብቷጭ ተጽዕኖ አባታችን አብርሃም ጌታ ሆይ እስማኤል የበኩር ልጅ አይደለም? እወደዋለሁ እኮ እሱን እኮ ብትመርቀው ተተኬ ሊሆን ይችላል። አብርሃም በኩርና እንደምትወደው አውቃለሁ፣ በኩር እንደሆነም አውቃለሁ። ቃል ኪዳኔን ማጸነው ከሳራ በተወለደው ከቃል ኪዳን ልጅ በይስሐቅ ላይ ነው። እስከ ዛሬ እኮ እስማኤል ላይ ብዙ ደክም ያለው። የጨረቃ ቤት ሰራህ፣ ባላልኩ ደከምክ። እኔ አልቆጥረውም አለው። በእስማኤል ላይ ደከምኩትን አትቆጥረውም? አልቆጥረውም ብራዘር። እኔ በቁመትና በበኩር እኮ አልሰራም። ይሁን እና ባነነ። አብርሃም ቶሎ ዩተርን አረገና እስማኤልን ከእናቱ ጋር አባረረ። ከጦራን እስከ 8 ልጆቹ አባረረ። ያለውን ሁሉ ለይስሐቅ ሰጠው። ትዝ ይላችኋል። ትኩረቱ ይስሐቅ ላይ ሆነ። ከጌታ የተቀበለው ተልኮ ነው። አብርሃም ስም አብርሃም ይባል፣ ልጆች ጽድቅና ፍርድ ያደርጉ ዘንድ የእግዚአብሔርን መንገድ እንዲከተሉ አድርገሃልና ታላቅ አባት ብያለሁ። አብርሃም ባነነ። ይገርማችኋል፣ ይስሐቅ ግን አልባነነ። ይስሐቅም ርብቃን አገባ። ከ20 ዓመት ጸሎት በኋላ ርብቃ ጸነሰች። በሆዴ ውስጥ ይገለባበጣሉ። ጌታ 20 ዓመት ጸልዬ ምንድነው? ርብቃ በሆድሽ ውስጥ ልጆች አሉ አልልሽም? ህዝቦች አሉ። ይኸውልሽ ታላቁ ለታናሹ ይገዛል። ታናሹ ያዕቆብን ወደድኩት። 12 ልጆች ይወልዳል። እስራኤል የተባለውን ሀገር ይሰራል። በታናሹ ልጅሽ ፕሮግራም አለኝ ነው። አዎ እንደፈለገ ይገላበጥ፣ መወለዱ አይቀርም። ሲወለዱ ታላቁ አዳኝ ነው፣ ጸጉራም ነው፣ ሞገሳም ነው። ይስሐቅ ካደነው ያበላው ነበርና ኤሳውን ወደደው። ቅቅል ያበላዋል፣ ጥብስ ያበላዋል፣ ወደደው። ርብቃ ግን ያዕቆብን ወደደች። ኤሳውን ጠላች ማለት አይደለም። ልቧን ያዕቆብ ላይ ኢንቨስት አደረገች። ትራክ ላይ ተለያዩ እና በኋላ ብኩርናና በረከቱን ወስዶ አይኑ ጠፍቶ ይስሐቅ ሊሞት ጥቂት ሲቀረው ባነነ። በረከቱ በያዕቆብ ላይ ተላልፎ ገባው። ደነገጠ። ይገርማችኋል። በረከቱን ሁሉ እኮ ለታናሽ ወንድም ሰጠሁት፣ አንተ ኤሳው ነህን? እኔ እኮ ኤሳው ነኝ። አለቀሰ፣ ደነገጠ ይስሐቅ። እድሜውን በሙሉ ያሰለጥንና ያስተምረው ጥበብና እውቀት ይመግበው የነበረው ኤሳውን ነው። እግዚአብሔር የመረጠው ግን ያዕቆብን ነው። ስለዚህ ምን ያደርግለታል? እድሜውን ሙሉ ይኸውልህ እኔና እናትህ አባቴ አብርሃምና ሳራ ግብጽ ሄደው ንጉሱ እንደዚህ ሲያደርግ እግዚአብሔር ሊሰዋኝ ሲል ድምጽ አምጥቶ
እንደዚህ አርጎ አባት የዘመናት የአባቱን ታሪክ ይስሐቅ ኤሳውን ያጠጣዋል። እግዚአብሔር በሌለበት እግዚአብሔር ባልሰጠው በኤሳው ላይ ዘመኑን ጨረሰ። ደነገጠ ኤሳው፣ ሊመልሰው አልቻለም። ርብቃ አልደነገጠች። ምንም ስጋ ባያበላት ተልኳ ያዕቆብ ላይ ነው ኢንቨስት ያደረገችው። ታውቃላችሁ በሰማይ ብድራቷ ብዙም የሆነው የርብቃ ይመስለኛል። ሁለቱም ቢድኑም በምድር ላይ ያልተጻፉ ገጾች ተገልጠውበታል። እግዚአብሔር ባልሰጠው ደክሟል። ትዝ ይላችኋል ያዕቆብም ጥቂት ተሸውዷል። ወንድም ሊገልህ ነው መሸሽ ጀመረ እና ድንጋይ ተንተርሶ ሲተኛ ራእይ ያየ። መሰላል ላይ መላእክት ይወጣሉ። በመሰላሉ ጫፍ ላይ እግዚአብሔር አለ። ያዕቆብ እኔ አባቴ አብርሃም ይስሐቅ አምላክ ነኝ፣ ለምን እንደተፈጠርክ ይግባ፣ 20 ዓመት የተጸለየብህ ከእናትህ ማህፀን የመረጥኩ ያዕቆብ፣ እውነተኛ አምላክና የተፈተነ ቃል እንዳለ ማሳያን ያደረኩ፣ በአንተ አሕዛብ ይባረካሉ፣ ፕሮግራሜ ያንተ አምላክ እኔ እውነተኛ መሆኔን ቃሌም የተፈተነ መሆኔን አሕዛብ እንዲያውቁ መርጬሃለሁ። ይሄ እግዚአብሔር ደጅ ነው። ቤቴል ብሎ ዘይት ቀባ ድንጋዋን። ታውቃላችሁ ብንን ሲል ተልኮን ረሳው። ጸሎቱን ታውቃላችሁ ጌታ ሆይ ልብስ ብትሰጠኝ፣ ጤና ብትሰጠኝ፣ ወደ ሀገሬ ብትመልሰኝ አምላኬ ትሆናለህ። የተፈጠረው ለትውልድ እውነተኛ ሰው ፓትሪያርክ እንዲሆን ነው። ያዕቆብ አላወቀውም። ወደ ሶሪያ ሲሄድ ያዕቆብም ራሔልን አያት። እጅግ መልከ መልካም ነች። ተልኮ ከልቡ ጠፋ። ለራሔል 20 ዓመት ተገዛላት። ታውቃላችሁ 7 ዓመት ለአንድ በግ፣ 6 ዓመት ለአንዷ በግ፣ ለፍየሎች ሲገዛ እምሽክ አረገው። ትደነግጣላችሁ። ወደ 120 ነው 30 ዓመት ነው የኖረው ያዕቆብ። እድሜ ስንት ነው? ፈርዖን ድጋሚ እንዳትጠይቀኝ። ጥቂትም ነው ክፉም ነው። ክፉ ነው። ለምን ክፉ ሆነ? ጉልበቴን በከንቱ ደከሙ። ለፍየሎችና ለበጎች ጨረስኩት። እግዚአብሔር የጠራኝ ለሌላ ነበር። እኔ ግን ላባ ጉልበቴን በላው። ቀንና ሌሊት ቁርና ሐሩር ይበላኝ ነበር። ባልተፈጠርኩበት ባልተሰጠኝ ለበጎችና ለፍየል ጨረስኩት። በያቦቅ ወንዝ ስሜ ተቀይሮ እግዚአብሔርን ካየው ጀምሮ ነው የሚቆጠርልኝ። ከዛ በፊት የነበረው ለምድራዊ ለሚጠፋ ላልተሰጠኝ ተጋው። ከተልኮ ውጪ ነበርኩ። ደነገጡ። ታውቃላችሁ ከአባቶች ደነገጡ። በአጭር ጊዜ በፍጥነት የምትጨምረው ልታደርግ የተሰጠህን ስታውቅና ያወቀው ላይ ስታተኩር ነው። ከባድ ትምህርት ነው ይገባኛል። ነገር ግን መንፈስ ቅዱስ እንደሚገልጥላችሁ ይመስለኛል። በእውነት እቺኑ አጭር ዘመን እኔ አንድ ወጣ ብዬ አንድ ሀገር ስራሽ ምንድነው አልኳት። እንጀራ መጋገር ነው አለች። እንዴ እዚህ ሀገር እንጀራ ይጋገራል እንዴ አልኳት። አሬ እዚህ ሀገር የተለየ ነው አለች። እስኪ ንገሪኝ እንዴት ነው የምትጋገሪው? 8 ሰዓት ጋግራለሁ፣ የ8 ሰዓት ብር ትሰጠኛለች። ተቀጥሬ ነው እና 8 ሰዓት ሙሉ ነው የምትጋግሪው። እንዴት ያለ ነው ምጣዱ? እንደ ኢትዮጵያ ትልቅ አይደለም፣ እንጎቻ የምትመስል ትንንሽ እንጀራ ነች። እና ብዙ እንጀራ እንድጋግርላት 10 ምጣድ ገዝታለች አለች ሴትዮዋ። 10ሩንም ለኩሳ ሊጡን በበርሜል መሃል ላይ ቁጭ አረገችልኝ አለች። ከዛ 10ሩም ይለኮሳል። እዚህ ጋር አዞረዋለሁ አዞርና እዚህ ጋር ስደርስ ይበስላል አለች። አነሳዋለሁ አዞራለሁ። 8 ሰዓት ተሽከርክሬ 2 ደቂቃ እንኳን አልቀመጥም አለች። 8 ሰዓት በምጣድ መሃል ትዞሪያለሽ? አማራጭ የለም ቄስ። አንተ 8 ሰዓቱ እንደሚገርምህ ተኝቼም በህልሜ ምጣድ አሳዘነች። አሁን የኛ ምጣዶች ቢቆጠሩ በእውነት እንላችሁ ብዙ ምጣዶች ነው። አንድ ብስል ጥፍጥ ያለ አይደለም የማንገባበት። ኮንዶሚኒየም ስብሰባ አለ፣ አርሴናል አለች፣ እዚህ ገበና አለች፣ የትምህርት ቤት ማህበር ነው፣ ሰርግ ነው፣ ለቅሶ ነው። ዞረ ብንን ስትል 10 ዓመት ላይ ነው። ብንን 20 ይሞላልሃል። አንድ የጀመርከው ያገባለው ከሌለ መጨመር አትችልም። ይሄን አይመለከተኝም፣ ሪፈር ለሌላ ሰው፣ የኔ ስጦታ ይሄ ነው፣ ይሄን አያገባኝም እያልክ ትኩረትህ ተልኮ ላይ ካላደረከው ዘመኑ በከንቱ ይጠቀለላል። ወገኖች ሆይ ከአሮጊቶች ተረት እየራክ ተልኮን ትፈጽም ዘንድ ተጠንቀቅ። አግሪጳ ከጌታ የተቀበልከውን ትፈጽመው ዘንድ ተጠንቀቅ። በቅዱሳት መጽሐፍት
የተሰጣቸውን አውቀው እንደ ጳውሎስ የጽድቅ ሩጫ የጨረሱ ጥቂት ናቸው። ከመጀመሪያው ቀን ጀምሮ በየቤትና በየኩትን ሰጠዋችሁ፣ ጌታ የተቀበልኩትን ሰጠዋችሁ፣ የማንም ደም ዕዳ የለብኝም፣ ሩጫውን ጨርሼዋለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ምንድነው ሩጫ? ለአሕዛብ ወንጌል መስበክ ነው። ሉቃስ ሩጫ ምንድነው? ታሪክን መጻፍ ነው። ምንድነው? መርከብ መስራት ነው። ጣቢታ ሩጫሽ ምንድነው? የድቁና ስራ ነው። ይዘረዝሩላችኋል። የጀመሩትን ያገባደዱትን የሚፈጽሙትን የሚያውቁ እነሱ ብሩካን ናቸው። ኢየሱስ ተልእኮውን ስለሚያውቅ ማንም ሊቋቋመው አልቻለም። ያው በዚህ ጉባኤ መንፈስ ቅዱስ ምልክት እየሰጠኝ ነው። በእውነት ክርስትና ትርጉም የጠፋባችሁ እንዳነበብከውና እንዳመንከው ፍሬ አልበዛ ያለ ተውግፋ በለ የሆነብኝ ምንድነው ለምትሉ ዛሬ መገለጥ ይሆናል። አሜን አሜን። ከተልእኮ ጋር መገናኘት ይሆናል። አሜን። አለቀ። በገንዘብ የማይገዛ ኮፒ የማይሆን እግዚአብሔር የተሰጠሽ ልዩና አስገራሚ ስጦታ እንዳለች ታውቂያለሽ ወይ? እያንዳንዱ እኔን መሆን አትችሉም። እኔ እናንተን መሆን ልዩ ስጦታ አለኝ። አለቀ። እኔና ተልእኮዬ ከተገናኘን ይሄ በምሳሌ ብነግራችሁ ነው ጥሩ። አንድ ሴት ኤልሳ ነው ስሟ። ጌታ ኢየሱስ ምንድነው የምነግደው? እባክህ መገለጥ ስጠኝ ስትል ነቢያት መሰለኝ የነገሯት ቆሎ ቁ ያሏት አሉ። እና ኤልሳ ቆሎ ብላ መቆላት ጀመረች። አሁን ኤልሳ ቆሎ ብትሄድ ላታገኘው ትችላለህ። ዓለም ሁሉ የሚወደው ቆሎ ነው። ፈረንጆችም ይገዙታል። እና የኤልሳን ቆሎ ለመጣል ቅቤ እንኳን ብታረግበት የኤልሳ ነው የሚገዛው። ለምን ብትል የኤልሳ ቆሎ ቃል አለው። ምንም ኮፒ ልታረጋችሁ በቃ ለሷ ተሰጥቷታል። ልክ እንደዛ ነው። ላንተ ማንም ኮፒ ላይ ያረግ ላያሸንፍህ ላንተ ብቻ ላንቺ ብቻ የተሰጠ ስጦታ አለ። እግዚአብሔር ከተልኳችሁ ጋር ያገናኛችሁ። አሜን። ተልኮን የሚያቅሰው ያምርበታል። ሶስት ፈጣን ምልክት ልንገራችሁ። ስታደርገው ቀለልም ይልህ። አሁን አይን ማየት አይከብደውም፣ ጨጓራ መፍጨት አይከብደውም፣ ኩላሊት ውሃ አጣራ በላት። ሶስት ጨዋታ ነው ለሷ። አየህ የሰውነት ብልቶች የተሰጣቸውን ለመስራት አይጨነቁም። ልብ ደም መርጨት ሶ ሲምፕል እሱ በጣም ቀላል። ሳምባ አየር እያጣራች ኦክሲጅን ለልብ ለደም መስጠት ሶ ሲምፕል። ተልኳ ስለሆነ ለሷ ኑሮዋ ነው፣ የዕለት እንጀራዋ ነው። ተልኮውን ካወቅ ህይወት ቀለል ነው የሚል እንደ ድንጋይ አይከብድህም። ክብድ ካለ የተሳሳተ ሰው አይደለህም፣ የተሳሳተ ቦታ አለ። ቦታን መፈለግ ነው። አዲስ ክርስቲያን ኮንክ ችግር የለውም። ሁሌ ግን በሙከራ መኖር የለብህም። አየ ተልኮውን ማወቅ አለብህ። የተሰጠህን መለየት አለብህ። ሁለተኛ መቅለል ብቻ አይደለም፣ የማይቋረጥ ሸክም ውስጥ አለ። አሁን እዚህ ቤት ስትገቡ ይሄ ቤት አበባ እዚህ ጋር ቢሆን ይሄ ከለር ልክ አይደለም እያልክ ሁሌ የምትጨነቅ ከሆነ በአበባ ላይ ልዩ ስጦታ አለ ማለት ነው። በቃ መስተንግዶ ልክ አይደለም የሚያደርጉት ካልክ ይሄ መስተንግዶ ጸጋ አለ ማለት ነው። ስለ ህፃናት ሸክም ካለ ልጆችን የማስተማር ሸክም አለ ማለት ነው። የማይቋረጥ ሸክም ውስጥ ካለ እሱ ነው ስጦታ። ሶስተኛ በተልኮ መሆን ምስክሩ ሰዎች ይመሰክሩብሃል። ኢየሱስ ሲናገር ካፉ የሚወጣውን ጸጋ ቃል ይደነቁበታል። ሰዎች ካልመሰከሩልህ የተሳሳተ ቦታ አለ ማለት ነው። ትክክለኛ ቦታ ካለ ከሌ ባልና ሚስት አስታርቅ ያምርባታል፣ እከሌ በጎዳና ይስበክ ይሆንለታል፣ እከሌ ይዘምር ሰዎች ይነግሩሃል። ከሁሉ በላይ የምታፈራው ፍሬ ይመሰክራል። ስለኔ አባቴ ይመሰክራል፣ እናንተ ትመሰክራላችሁ። ከሁሉ በላይ ስራ ይመሰክራል አለ ኢየሱስ። አየህ እና በፍጥነት እየጨመርክ የምትመጣው ከጌታ የተቀበልከው ተልኮ ላይ ስታተኩር ነው። ኦኬ ሰዓት ለመቆጠብ ሁለተኛው ላካፍላችሁ። በእውነት ዛሬ መሰረት ጥዬ ነው የሚሄደው። ሁለተኛው ኢየሱስን መስበክ ጀመረ። ሲሰብክ ብዙ ለምጻም ነበሩ። ኤልሳ ንዕማን የተፈወሰው ብዙ መበለቶች ነበሩ። ወደ ሶሪያ ተላከ ኢያስ ቁጣ ሞላባቸው። ማን አጅሬ ነው የሞላባቸው። አፋቸውን ከፍተው ሲደነቁ ድንገት
እና ሊገሉትም ይዘውት ሄዱ ይላል። ላንብብላችሁ። ከዛ በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉት ዘንድ ከተማው አፋፋ ወሰዱት፣ ወደ ተራራ አፋፋ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ኦ ሃሌሉያ! በህይወት የምትጨምረው ትኩረት ተልኮ ላይ ሲሆን፣ ሁለተኛስ ከሰው መጠበቅ ስትችል ነው። በህይወት እንዳትጨምር የሚያደርግ ሰይጣን አይችልም። በኢየሱስ ስም ትለዋለህ፣ ይዘረራል። ሰውን ተውሶ ከመጣ ግን ጨዋታው ህግ ይቀየራል። ብዙዎች እንዳንጨምር እንዳናገለግል እንቅፋት የሚሆነ ሰው ነው። ያው እቺ ሴት እንዲህ ብላኝ፣ ያ ሰው እንዲህ ብሎኝ ሴፍ ስለምናረግ ብታነብ አይገለጥልህ፣ ብትጸልይ አይመለስልህ፣ ዘመናት ያልፋሉ፣ ክብድ ካቦርት አድርገህ እንደመሮጥ ነው የሚሆንብን። እና ኢየሱስም እንዳደረጉት ይሁን የገዛ ዘመዶቹ ቁጣ ሞላባቸው፣ ሊገሉትም ተሸክመው ይዘው ሄዱ። የት? ከተማው በተሰራች ተራራ ላይ ቁልቁል ፈጥፍጠው ሊገሉት። ካፒታል ፐኒሽመንት ይባላል። ሰው በአንድ ቀን ስብከት አይሞትም። ኢቭን ለእስራኤሎች የመግደል ስልጣን የላቸውም። ሮም ነው የሚችለው። ሮም ቅኝ ግዛት ስለያዘቻቸው ታውቃላችሁ። ደግሞ ሲደነቁበት ነበር። በእጃቸው ያለውን መጽሐፍ ነው የነገራቸው። ሊገሉት አልተገባም ነበር። በተራራ ለጊዜው የተለየው ሰይጣን ዘመዶቹን ተውሶ ምኩራብ ጠበቀው። አሁን ነው የምትፈተነው። ነቢይ በገዛ ሀገሩ አይከበርምና መሀላችሁ ቁጭ ብል ናቃችሁኝ እንዴ? ልክን ነው ማሳየ። እኔ እኮ አምላክ ነኝ አላለም። ቾን አላሳየም። ልኩንም አልነገራቸውም። እንዲያውም ሲያበሳጩት ቅጽል ስም አወጡለት። ያናጤ ልጅ ሁሉ እኔን ብሎ የእግዚአብሔር ልጅ ማለት እኮ ነው። እሱ መልስ ምታልሰጣቸውም። ያረጋው ምንድነው? ዞር አንችልም ይችል ክብራችን ስለሚነካን የተጠቃን ስለሚመስለን መልስ ምትናዘጋጃለን። ከሰው ጋር ካገናኘ እድሜ ብዙ ፍሬ ትንሽ ነው የሚሆነው። እውነቱ ይውጣልኝ ተዋቀርልኝ ስትል ትክክል እኮ ነው። ስታሸንፍ 15 ዓመት ላይ ያልቋል። አሸነፍክም ተሸነፍክም ትርጉም የለውም። አሁን እንድትፈጽም ይኸው ከሰው መጠበቅ ምን እንደሆነ ላብራራላችሁ። ብዙ ሰው ከረባት ይልበስ እንጂ ኤምአርአይ ባነሳችሁ ወይዘሮ ከሌ አጠፋም። አንዳንድ ወይ አቶ ከሌ ሴቭ አድርገናል። ኢየሱስ ያደረገው እኔ ነኝ አናጢ ልጅ፣ አንተ ነህ አናጢ ልጅ፣ የዮሴፍ ልጅ ሁሉ ምስክር አለ እኮ። ገብርኤል መጥቶ ለማርያም ትጸንሻለሽ ይጸልልብሻል ብሏታል። ስምዖን ነኝ የአናጢ ልጅ የምትለኝ አላለም። ያደረገው ምንድነው? ዞር። ለምን? ለአምላክ እና ለጊዜ ትሰጥና ትኩረትህ ተልኮ ላይ። ሰይጣን ሰውን ተውሶ ከመጣ የጨዋታው ህግ ልንገራችሁ። እና አሁን ሬስሊንግ ቢሆን በጳውሎስ ዘመን አገጩን ስለው አንድ አገጩን ላለው ብዬ አየር ከመታው ይቀነስብኛል እና በመታውት ልክ ነው የሚቆጠርልኝ። አሁን ሰይጣን ሰውን ተውሶ ጳውሎስን ከገጠመው እሱ የሚያደርገው ሐሳቡን ነው የሚያፈርሰው። በሰውየው ላይ ያለው ሰውየውን ዞሪና ሰውየውን ሐሳቡን ያፈርሰዋል። እኛ ግን አገጩ ነው የምንለው። በቃ አለቀ። ተናጋከስክ ማለት ነው። ሳል ይሄዳል። እርስ በርስ ተነካክሰ ትጠፋፋለህ። ከሰው መጠበቅ ምን ማለት ነው? መሸሽ አላልኳችሁ። የጎዳህን ሴቭ እንዳታረገው ለጌታና ለጊዜ ሰተ ዞር መጨመር እንድትችል እኮ ነው። እሴ ጎልያድ ወንድሞች እዛ እየደነፋ ነው፣ እሱ ጋር ናቸው። ስንቅ ስጥና ወሬ ባካምጣልኝ። እሺ አባዬ እሴ በጎቹን ያው ለእረኛ ሰጥቻለሁ፣ ችግር የለውም። እሺ እየሮጠ ሲሄድ ከጎልያድ በላይ አደገኛው ኤልያብ ነው። አንተ ወሬኛ በጎቹን ለአውሬ ሰጥተህ በልብ ክፋት አለ፣ ወሬ ልታይ መጣል። እኔ ነኝ ወሬኛ፣ አንተ ነህ ወሬኛ። እሴይ ይመስክር። ዝም ብለህ አፍን ትከፍታለህ እንዴ? ሌላ ተንኮለኛ ትለኛለህ እንዴ? ዝም ብለህ አንተ ታላቅ ነኝ ብለህ ዝም ብለህ እንዴ አላለም። ዳዊትም ከኤልያብ ፊት ዞር አለ። ዳዊት ኤልያብን ቢያሸንፍም ቢሸነፍም ትርጉም የለውም።
እግዚአብሔር የቸኮለው በጎልያድ ላይ ክብሩን መግለጥ ነው። ዳዊት ገብቶታል። ለኤልያብ ሌላ ቀን መልስ ይሰጠዋል። እኛስ ሀቅ ይውጣልኝ፣ ይዘርዘርልኝ፣ ምስክር ጥራልኝ 7 ቀን ሄደብህ። ይኸውልህ ትርጉም የለውም። ከሰው ካልተጠበቅ ሰዎች እንቅፋት ይሆኑብሃል። የተላክነው ለሰው ነው። የሚያቀተንም ከሰው መጠበቅ ነው። ኢየሱስ ምን አደረገ? ዞር ያናጢ ልጅ ሲሉት በሞራል አልኖረም። እስቲ አንተ የእግዚአብሔር ልጅ ነህ ትላለህ፣ ከመስቀል ውረድና እኛንም አድና። ሽርትት ዱብ ይኸው ወረድኩ አላለም። ሲሰድቡት ዝም አየ። ከፊቱ ያለውን ደስታ እያየ ጭጭ። በኤልዘቡል አለብህ እኮ በአጋንንት አለቃ ነው አጋንንት የምታወጣው አንተው ነው አጋንንት ያለብህ አላለም። ዝም። ከሰው መጠበቅ እኮ ይሄ ነው። ካለዛ ከሰው ጋር ካነካካ እድሜ ብዙ ፍሬ ትንሽ ይሆናል። ያስረጁሃል የሰው ልጆች። ቅጽል ስም ደግሞ ሰይጣን መስጠት ይችላል ባልተገሩ አንደበቶች። ኤልሳ ወደ አንድ መንደር ገባ። መላጣ አሉት። እኔ ነኝ መላጣ? አንተ ነህ መላጣ መላጣ አሉት። ረገማቸው። ምን ችግር አለ? አየ ልጅ ነገር ብለህ ነው ማለፍ ያለብህ። ቡክ ሲልበት እንቃቅ። ነብይ ስለነበረ ድብ መተው ቡጭቅጭቅ። የሞቱ ልጆች እናቶቻቸው ከኤልሳ ወንጌል ይሰማሉ ወይ ነው ጥያቄ? አይሰሙም። ልጄን ገደለ ነው የሚሉ። አየ መላጣ ይሉታል። ናባል ምን አለው? ሽፍታ ከጌታ ይኮበለልክ። ሻለቃው ሳውል ምን አለው? የሽፍቶች አለቃ። ፊሊክስ ንጉስ ምን አለው? እብድ አለው። ብዙ ቅጽል ስም ይወጣልሃል። ቅጽል ስሙን የሸርተት አድርገህ ዱብ ሴፍ ካረከው ራሱ ይገላል። መላጣ 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 እንደ ገደል ማሚት ይሆንብሃል። አየህ ሮሜ ምዕራፍ 1 ጀምረ መላጣ መላጣ ስትል በቃ አለቀ። ደም ይፈላል፣ ቱክቱክ ያደርግሃል፣ ቅጽል ስም ያወጡልሃል። ይሄ ለቅሶ አልደረሰም፣ ስልክ ዘጋብኝ፣ ተበድሮ ስትል ደምና ስኳርን የሚጨምረው ተልኮ አይጨምርም። አለቀ። ከሰው መጠበቅ። ዳዊት አይ ልጄ ደረሰልኝ፣ እስቲ በስሏል፣ እስራኤል ላይ ላንግሰው አላንግሰው፣ እስቲ ሙቀቱ ይለካ አለ እግዚአብሔር። ሙቀቱን በምን እንለካው? በናባል። ቀንና ሌሊት በጎችን ጠብቅ ያለው እባክህ ራበኝ እንጀራ ስጠኝ። ሽፍታ ከጌታ ይኮበለልክ ሁሉ እኔ ሽፍታ አንተ ነህ ሽፍታ። አረ ጥጋብ 400 ሰይፍ ታጠቁ፣ ናባልና ወንዶች ሁሉ ግደሉ፣ ጦርነቱን እኔ እመራለሁ። እየጋለበ ሲመጣ እግዚአብሔር ደነገጠ። አራቢጊያ ቶሎ አብርችልኝ እኔን ብሎ ንጉስ ለሰደበ አንገት ከቀላ ንጉስ። ይሄ ነው እንዴ ልበ እግዚአብሔር? አንድ ናባል ቢሰድብ ቀበሌውን ሁሉ ሊጨርስ ያልበሰለ ነው። ለንግስና አይበቃም እግዚአብሔር አለ ማለት ነው። ታውቃላችሁ 2 ስድብ ሰደበ። ሽፍታ ከጌታ ይኮበለል ብሎ ሰይፍ ታጥቀ የምትመጣው ልትገለው ነው። እኔ እኮ ሚስቱ ነኝ። ጠዋት ይሰድበኛል፣ ማታ ይበኛል። ይኸውልህ ሽማግሌ ያላኩ አልጋ አለየው አለውልህ። በ2 ስድብ ያዙኝ ልቀቁኝ። ምንድነው? በ2 ስድብ ያዙኝ ልቀቁኝ ምንድነው? ጦርነት ነው እንዴ? ካንተ ያርቀው። ናባል እንዳለህ ነው ያንተ። ቆይ እና ማን ያለኝ? እግዚአብሔር እንዳለህ ከወገብ ነገስታት የሚወጡ ብድራት ያገልግሎት ተስት ነው እንዴ ከናባል? እና ብድራቴ ምንድነው? ከሰማይ ብራዘር ናባልን ከልብ አውጣው። ቅጽል ስም ጣን ኤክስፐርት ነው ይሰጣል። በዘር ይሰጣል፣ በመልክ ይሰጣል። አትወልጂም ነው፣ አታገቢም ነው፣ አይወዱሽም ነው፣ በጆሮሽ እያልሽ በቃ የቅጽል ስም መንፈስ በኢየሱስ ስም ይወጋ። አሜን። እንዳታገለግል እንቅፋት ይሆነ። ከሰው መጠበቅ የፈለገው ብድራት የሚሰጥ በቀሌ እግዚአብሔር። አንተ ትኩረት ተልኮ ላይ ካልሆነ የወይዘሮ አስካለን ሲጨርስ አቶ ከበደ ይመጣልሃል፣ ያስረጁሃል።
ይኸውልህ እነሱ ለጌታ ሰጥና ናና እንወያይ ግንቡን እንሸላሊት ቤት ይንደዋል መፈንቅለ መንግስት ልታረግ ነው አይ በቴ ቅጥሩ ላይ ነው ብራዘር አንድ ክፍለ ሀገር ላገለግል ሄጄ 7 ቀን አገልግዬ ቡና ሊያጠጡኝ ወሰዱኝ እና አረሳው አስፋልት ዳር ቡና እየጠጣው አንድ አፋር ግመል ይዞ ሄዳል እቺንም ያ ልጅ ነው እኮ የጻን ልጅ ነው አፋሩ ወደ እንጂ 40 50 ይሆናል ግመሎቹ እንደ ኮሪያ ወታደር ተሰልፈው ገረመኝ እና መኪና መንገድ ላይ አይደለም ዳሯን ይዘው ነው ደግሞ በስርዓት እና አረማመዳቸው እኩል ነው ጆ እንዴ ሞባይል አውጥቼ መቅረጽ ጀመሩ በሰዓት ውሾች መጡ ዋይ ምን ሆኑ ውሾቹ ግመሎቹ ላይ ዋይ አይደለም መስመር ለቆ ሊራገጥ ዞር ብሎ ያያት የለም ተነቃቅተዋል እንደ ተነቃው ሰሉስ ገቡ እሺ አንዱ ግመልስ ለምንድን ነው የምትጮህብኝ መንገዴን ይዤ ሲሄድ ብሎ ሰልፍ ቢወጣ ሰልፉ ይዘጋል ጓደኞቹ ሄደዋል በታል ግመልና ውሻ ማይመጣጣንም ሰንሰል ለሰንሰል ይኸው ውሾቹ ጮሃሉ ግመሎች ይሄዳሉ ሃሌሉያ በመጽሐት መልስ ያገኛል አንተ ፋይል ገዝተ ዶሴ ከፍተ ዘመን እኮ ያልቅ ነው ብራዘር ዘመን የሚጨርሱ ጉልበት የሚበሉ በእውነት በተልኮ እንዳትጨምር አንድ ወቅት ስልጠና ከገጠሩ ሁሉ ያሉ ስልጠና ተሰጠን ማለት ነው የዛሬ እንጂ 15 20 አመት አላ ርቦናል ምሳልን በላ ወረፋ ይዘናል አቀው ዝም ብዬ ሳየው ክስት ታለብኝ ደግሞ ሽበት ብቻ ነው አጭር ነው ሽበቱን ማር ተቀብተ ነው ዘር ነው አልኩት አንደ ቀልድ ልኮ ነው በእውነት ዞር ብሎ ማርም ሽበትም የለብኝም ማርም ዘርም አይደለም አለኝ ምን ሆነ ነው አርሬ ነው ዋ ቆቆቆ ምሳው ይቅር ማን ያሳረረ ወንድሜ ማን ነው ቄስ እነዚህ ሽማግሌዎች አይሰሩ አያሰሩ ጾምጤ ጸልዬ ራእይ ሳመጣ ቢሮ ውለው አይሆንም እያሉኝ እረድብናልኩ ወንጌሉን ገደሉት እናስ ጨጓራዬ እና ሆስፒታል ሲሄድ አዲስ አበባ ሪፈራል ተላኩ ኤክስሬ ተነስተ ብሎ ምን እንደተገኘ ታውቃለህ ጨጓራዬ ላይ ምን ተገኘ 7 ሽማግሌ ያለ አሳዘነኝ በጣም አሳዘነኝ የምር እኮ ነው በእውነት እርድ ብሏል አሁን ጌታ ሆይ እንዴት ላስተምረው ምሳ ሰዓት ደርሷል እንደው ባክ እንደው መገለጥ ስጠኝ እያልኩ ከጌታ ይሁን ከኔ አላቀም የሆነ ዘዴ መጣልኝ የትንቢት መንፈስ መጣብኝ አልኩት ለኔ ያው ላንተ እግዚአብሔር እንዲላል ተነገጠ እኔ እንደኔ በሉ ማለት አይደለም ግን አላለኝም እግዚአብሔር አላለኝም ምን ይልሃል ልክ የዛሬ አመት ትሞታለህ ጴጥሮስ ጳውሎስ የሚቀብርህ ቄስ ትግስቱ ነው ይልሃል አልኩት ትቀልዳለህ እንዴ ቄስ እውነት ነው ትሞታለህ እንዴት ነው የምሞተው ትሞታለህ ይልሃል በቃ የመጀመሪያ ስኳርህን የሚጨምረው ደም ግፊት ይጨምርና 10 ወራት ሞላም ትሞታለህ የምር ነው አለኝ እኔ የሰማሁት ያየሁት የለም በአእምሮዬ ነው በቃ እንደዚህ አረ ከ10 ወር በላይ እንዴት ትኖራለህ ብራዘር እኔም ብትሆን ምን ታረጋለህ አለኝ በጣም ጥሩ ጥያቄ መድኃኒዓለም አይደለም የምችለውን ሰራና ያልቻልኩትን ለመድኃኒዓለም ሰጠው ትክትክ እያልኩ እያረርኩ እያለቀስኩ የት ቦታ ነው የተጻፈው አልኩት ብራዘር ሰይጣን እኮ አጠለቀልህ ይኸውልህ ክርስትና የህይወት እንጂ መንጨርጨር ቦታ አይደለም ዘና ፈታ በል ብራዘር ከልብ 7 ሽማግሌ ታወጣለህ
በቃ ከዛስ ተልኮውን ትከታለህ። ማሰብ ያለብህ የምትፈጽመውን ተልኮ እንጂ ያቶ ከሌን ጉዳይ አይደለም። እሱ ለአምላኩ መልስ ይሰጣል። ኡፍ ቄሱ ልቤን አሳረፍ ጨምርልኛል። እኔ ጊዜ የለኝም ብራስ። ያው ዛሬ ሰውን የተሸከሙ ሁሉ እንደ ሾላ ፍሬ ረገፉ። በቃ ቅልል ትላለህ። ሩጫ እኮ ቁምጣ አድርገህ ዘና ብለህ ነው እንጂ ሰው አዝለህ ትሮጣለህ እንዴ? እንዴት ይቻላል? አውርደው። እሱ ይችልበታል፣ አንተ አትችልም። ያስረጁሃል፣ ይገሉሃል። ያው ሸርተት አድርገህ አውርድና ተልኮ አይከብድም፣ ጸጋለሁ። ኢየሱስ ዞር እንዳለ ዞር ማለት ይሁንልህ። አሜን። እጮኛ የካደሽ ርስት አላካፍል ያለሽ ያማሽ ስምሽን ያጠፋው ቅጽል ስም የሰጠሽ ሁሉ ዛሬ የረገፈ ይሁን። አሜን። እንደዛ ታውቃላችሁ መጽሐፍ ቅዱስ ላይ ኦኬ አንድ ሰዓት ሊሞላኝ ነው። 5 ብያችሁ 2 ይበቃል በርግጥ። እና ሲሄድ አቢሴሎም አሳዶት ተራራ ላይ አንድ ሳሚ የሚባል ጠበቀው እና አፈር በተነበት። ቀና ሲል ጦር ጋሻ የሌለው አንድ ምናምንቴ ሰው ነው። ሰው ሁሉ እያየ የደም ሰው ምናምንቴ የደም ሰው፣ ይሄ የሞተ ውሻ በቀስት ለጥጠን እንግደለው። አረ ተውት ይስደበኝ። ኦ ዳዊት ብራቮ ሴቭ አላረገው፣ ክብልል ብሎ ወደቀ ማለት ነው። ሃሌሉያ አልኩ ማለት ነው። ከዛ ጦርነቱን ድል አድርጎ አቢሴሎም ሞቶ ዳዊት ለመንገስ ሲመጣ ሳሚ እግሩ ላይ ወድቆ ይቅር በለኛል። በተራራ እኮ እንደ ፌስቡክ ለቀቀ ማለት ነው አሁን። እና አሁን ሰው ሁሉ እየሰማ ስሙን አጥፍቶ አልሆን ሲለው እግሩ ላይ ወድቆ ይቅርታ ጠየቀው። እግዚአብሔር የቀባውን ተሳድቧልና ይገደል አለ። ዳኞች አይሞትም፣ እኔም መሞት ሲገባኝ ምሮኛል፣ መሞት ሲገባው ምሬዋለሁ አለ። ኦ ዳዊት ብራቮ፣ የሰደበውን ሴቭ አላረገም፣ በአደባባይ ያሳጣውን ሴቭ አላረገም። ብራቮ ዳዊት ብዬ አደነኩት ማለት ነው። ሊሞት እንደማታ ልጄ አዲሱ ንጉስ ሰለሞን ዛሬ ማታ ልሞት ነው። ኑዛዜ ያለ አባዬ አራለኝ ቁጥር 1 በል ሳሚ ትላለህ። ማን ነው ሳሚ? አንተ ድክ ስትል በስድብ አጠጣኝ ተራራ ላይ ቆሞ እንዳልቀለው ደግሞ እግሬ ላይ ወድቆ ይቅር አለኝ። እና ይቅር አልከው ብየው ነበር መስሎኝ ነበር። ይቅር ያልኩት መስሎኝ ነበር አላልኩትም። ምን ላርገው? ግደለው። ሽበቱን ከደም ጋር መቃብር አውርድልኝ። እኔ እንዳልገለው ምየለታለሁ። እንዳትጠየቅ ሌላ ዘዴ ፈጥረህ ጠቢብ ስለሆንክ ግደልልኛለሁ። እኔ የሳሚ መገደል አይደለም የገረመኝ፣ የሰለሞኑ መግደል አይደለም። ያን ሁሉ አመት ሳሚ የሚባል ቫይረስ ዳዊት ልብ ውስጥ ነበር። ያው በገና ሲመታ እንደ ኮሌስትሮል ነው ሳሚ። ዝውውሩን ይቀንሰዋል የሆሊ ስፒሪት። ሲያነብ ሳሚ ይልበታል ለብዙ አመታት። ሳሚ እኮ 2 ደቂቃ ነው የሰደበው። ዳዊት ግን ለዝንተ ዓለም ነው የተሸከመው። በላው ጊዜው። ይገርማችሁ ሰይጣን እንዴት ክፉ ነው። ሴቭ አረገው ማለት ነው። አየ የሳሚ እናት ነይ ቡና ጠጪ። ሌላ እኮ ሳሚ ነች ሞክሼ። ድንግጥ ይላል ሳሚ ሲባል ድንግጥ ይላል። ዘመኑን ሁሉ አሁን ይሄው ሆሊ ስፒሪት የተሰማኝ ነው በእውነት። የፍጥረት ሩጫን አንደበት ያቃጠላል ታውቃላችሁ። አጥንት ይሰብራል እኮ። ደካማ ብልትሽን መርጦ በተመረጠ ቃል ሩጫሽን የገታ አየ ከሰይጣን የተላከ ሚንበለበል ፍላጻ ዛሬ ተቃጠለ። አሜን። ላይሰራው ጌታ ነቀለው በእውነት። አሜን። የልጆቼን ጉልበት የበላ ቅጽል ስም አጋናንታዊ ፍላጻ ዛሬ ይቃጠላል። አሜን። ኢየሱስ አቃጠለው። አሜን። የፍጥረትን ሩጫ ይገታል ታውቃላችሁ። አንደበት እሳት ነው፣ እንክት ነው የሚያደርገው። የ2 ደቂቃ ንግግር ለብዙ አመት ሊያስነክሳችሁ ይችላል ካልተጠነቀቅ። ሰይጣን ደግሞ ፋብሪካ አለው፣ አያልቅበትም። በዘርሽ ይሰጥሻል፣ በመልክሽ ይሰጥሻል። ይኸውልህ መላጣም ሊልሽ ይችላል፣ እንደ ሊያም ሸውራራ ሊልሽ ይችላል። ብዙ ነው ስድቡ፣ ማአት አለው። አየው ከብለል አርገህ ተልኮ ላይ ብቻ ካላተኮርክ
ያዞርሃል አልኩ እንደ እንዝርት። ይመሻል ይነጋል ያስረጃል። ዛሬ መንፈስና ህይወት በሆነው ቃል ተጠረገ። አሜን። ግርማ አንዳንዴ እኮ እናት ትሆናለች የሰደበች የማትረባ ብላ፣ አባት ሊሆን ይችላል አንተ ሰነፍ ብሎ ቅርቅር ነው የሚልብህ። አንተ እኮ የተወደድክ የእግዚአብሔር ልጅ ነህ። አሜን። የምትኖረው የጌታን ተልእኮ ልትፈጽም ነው። እንደ አይኑ ብሌን የሚጠብቅህ እንደ መዳፉ አሻራ እኮ አረማመድን የሚቆጥር እጅግ የተወደድክ ለዚህ ዓለም የሚያድን መልእክት ያለ ሰው ነህ። እንደማትረባ እንድትቆጠር የቅጽል ስም እያወጣ ሊገልህ የመጣው በኢየሱስ ስም ዞር ይበል። አሜን። ኢየሱስ የጨመረው አንደኛ ትኩረቱ በተልእኮ ነው። ሁለትስ ከሰው ይጠበቃል። ዛሬ በዚህ ጉባኤ ሁለት ነገር በእውነት ከጊዜ አንፃር አሁን 50 ደቂቃ ሆነ ለመጨመር እንድትችሉ የተሰጠ ተልእኮ አለ። ቢያንስ አንድ ተልእኮ አለ። ለፓስተሮች ለቄሶች ብቻ አይደለም፣ ለእያንዳንዳችሁ ተልእኮ ተሰጥቷል። ያንን ታውቁት ዘንድ የልቦናችሁ አይኖች ኢየሱስ ያብራ። አሜን። ለሌላ ያልሆነ ለአንተ ብቻ የሆነ ልዩ ስጦታ እኮ አለ። የተፈጥሮ የጸጋ በትምህርት ያገኘው ልዩ ሰው ነህ እኮ። በደሙ የነጻ ተልእኮ የተሰጠ መንፈስ ቅዱስ ያደረብህ ታላቅ ሰው ነህ። ለሌላ የማይሆን አንተ ብቻ የምትሰራው እኮ ስጦታ አለ። ትኩረት እሱ ላይ ካረከው አውት ሻይ ነው የምታረገው። ሁለት ከስጋና ከደም ከሰዎች ተጠበቅ። ከሰነፎች፣ ስራ ፈቶች፣ ክፉ ሰዎች ስለነሱ ኬዝ ስተዲ መጫን የለብህም። አንተ የኔ ነህ፣ የምትጫነው ተልእኮዬ ነው ይላል። የስጋና ደም የቤት ስራ ይንከባለል። አሜን። ስለዚህ ነው ኢየሱስን ናቁት አብሯቸው ስላደገ። ነቢይ በገዛ ሀገሩ አይከበርም። እነሱ አልተቀበሉትም ማለት ሁሉም አይቀበለውም ማለት አይደለም። አየህ፣ እነሱ ያናጢ ልጅ አሉት የዮሴፍ ልጅ አሉት ማለት ሁሉ ይለዋል ማለት አይደለም። ተልእኮውን ባትቀይርም አደራረግን ትቀይረዋለህ። ዞር ሃሌሉያ። አንድ ልጨምርላችሁና ጨርሳለሁ። ሶስተኛ ተመልከቱ ያደረገውን። ኢየሱስም በመካከላቸው አልፎ ሄደና ቁጥር 31 ወደ ገሊላ ከተማ ወደ ቅፍርናሆም ወረደ። አለቀ። 10 ደቂቃ ተናግሬ ጨርሳለሁ። አብዛኛውን ያገለገለው ቅፍርናሆም ነው። ለምን? ካርታውን ስታጠና የሚገባ ሁሌ ምኩራብ አይሰብክም ኢየሱስ። አልተቀበሉትም፣ ናቁት፣ ሊገሉት ነበር። ዞር ብሎ ቅፍርናሆም ላይ ገጭ። ቅፍርናሆም ምን አላት? የቴዎሎጂ ትምህርት ቤት አላት። የሮማን ጡረታ የወጡ ካምፕ አላት። ወደ ታላቁ ባህር የሚወድ ሃይዌይ አለ። ነጋዴዎች አሉ፣ ረቢዎች አሉ። የጨሰች ከተማ ነች በዚህ ሀገር ቋንቋ። ቅፍርናሆም ላይ አንድ ቃል ተናገርክ ማለት ወታደሩ ሮም ይዞት ይሄዳል። እጣን የሚነግደው ግብጽ ይዞት ይሄዳል። ረቢው ቤተ መቅደስ ይዞት ይሄዳል። በአጭር ጊዜ ዝናው እንዲጨምር ያደረገው ገዢ ቦታ ስለያዘ። በህይወት እንድትጨምር ገዢ ቦታ ያዝ። ቸርች ቀይር ማለት አይደለም እና ቦታ ወሳኝ ነው። ከፍታው የንስር ከፍታው ገመገም ላይ ይቀመጣል። መሬት ሲርመሰመሱ ያያቸዋል። የንስር ጉልበቱ ከፍታው ነው የተቀመጥክበት ቦታ። ይሄን ሚስጥር የዛሬ 20 ዓመት ባውቀው በእውነት እላችኋለሁ 100 እጥፍ ጨምር ነበር። አንድ ሰው ጠራኝ ሰብካለሁ፣ ሁለት ሰው ጠራኝ ሰብካለሁ፣ ምሳ እራት አልበላም። የጌታ መንግስት እንዲሰፋት መጣር ነው። ስለ ገዢ ቦታ ግን አላውቅም። በቅርቡ ነው የሆነ ሴት ካሜራ ገዛች። እንደ ወንድም ብራዘር የሚቀርጹ ወጣቶች ሰለጠኑ። የዛሬ 3 ዓመት 40 ዓመት እኮ ነው እንደ ቁራ ጮኩት። የዛሬ 3 ዓመት መቀረጽ ተጀመረ። ኤዲት አድርገው በክላውድ ላይ ለቀቁኝ አየር ላይ። የዘላለም አምላክ ያለ ፓስፖርት ዞርኩት ዓለምን ነው የምትለው። 24 ሰዓት ቁጭ ብሎልሃል። ወጥ እየሰራ ትሰማኛለች፣ መኪና እየነዳ ይሰማኛል፣ እስር ቤት ይሰማኛል። ወንጌሉ 100 እጥፍ። እንዴ የት ነበርኩ እስካሁን ነው በእውነት? አየህ አብርሃም ከድንኳን ውስጥ ወጣ የማይቆጠር ከዋክብትን ቁጥር እንደሚለው እንዴት መውጣት አልቻልኩም አልኩ። ገዢ ቦታ ብርሃን አብርተሃለሁ አይደለም፣ የት ጋር ኖርከው? አልጋ ውስጥ ቀረቀርከው፣ እንቅብ ላይ ከደንከው፣ ሁሉ እንዲያዩት መቅረዝ ላይ አኖርከው። ቦታ ወሳኝ ነው። አየህ
አሁን እቺ ቸርች በወንጌል እንድትጨምር የኢየሱስ ዝና እንዲወጣላት አንዱ ማተኮር ያለባት ገዢ ቦታ ምንድነው? ገዢ ቦታ ሚዲያ፣ ራዲዮ፣ ቴሌቪዥን፣ ባለስልጣናት በፍጥነት ወንጌሉ የሚሰራጭበት ቦታው የት ጋር ነው ነው ጥያቄ። ኤልዛቤል አካብን ያዘችው 10 ብትንጫጫ አለቀ። ዋናውን ይዘዋለች። ቤተ መቅደስ ይዘጋልኝ አለ፣ ተዘጋ። አንድ ነብይ እንዳላይ ግደሉልኝ አለ፣ ተገደሉ። ለምን? ገዢውን ይዘዋለች። አብዲውም ተሽሎክልኮ ከኤልያስ ጋር አካብን ያዘው። ከሰማይ እሳት ወርዶ የበዓል ነቢያት ተፈጁ። ገዢውን ያዘው። ሃማ አርጤክስስን ያዘው። አይሁድ ሁሉ ይገደልልኝ ፈቅጄልህ አለው። አስቴርና መርዶክዮስም ገዢውን ያዙት። አለቀ። ዋናውን ያዙት። ኃይለኛውን ሳታስር አትበዘብዝም። ዋናው ላይ ጉብ። አንድ ኤልማስ የተባለ ጠንቋይ አገረ ገዢውን የጳውሎስን ቃል እንዳይሰማ ያጣመም ነበር። ጳውሎስም አገረ ገዢውን፣ ሁለቱም ትኩረታቸው አገረ ገዢው ላይ ነው። አንተ የሰይጣን ልጅ የቀናውን መንገድ ከማጣመም አታርፍም አለው። እውር ሲሆን የጳውሎስ ንግግር ሰምቶ አገረ ገዢው አመነ። ጳውሎስም አገሩን ለቆ ወጣ። አገረ ገዢው አመነ ማለት ቀላል አይመስልም። በጣም ሰው ሁሉ እኩል ቢሆንም ስልጣኑን ታውቃላችሁ። አየ እኛ ድሮ እነዚህ ሐሰተኛ ልበል አይዶን ነው ብቻ እንደምንም ተማሙቶ ቴሌቪዥን ገዙ። የ24 ሰዓት አብያተ ክርስቲያን ለጥ ብላ ተኝታ ቴሌቪዥን ላይ ኤዲት አድርገው ቀመመው ተፈወሰች። በቃ ሞታለች እኮ እሷ ቀድሞ፣ ግን በቲቪው ላይ ትታያለች። እሷ ነች። ወረፋ ሆነ እዛ። አትሂዱ። ማን ይሰማሃል ብራዘር? ለምን? አየር ላይ ጀት ላይ ናቸው። እኔ ጠበንጃ ይዤ ጫካ ውስጥ ነኝ። አየር ክልሉ ለነሱ ነው። ከላይ በፈንጂ ከተከቱ። እኔም አሁን ጀት ይዤ አየር ላይ ጉባልኩ ብራዘር። ውጊያው አየር ላይ ነው። አየ ገዢውን ካልያዝከው አይሆንም። አየር ላይ ቸርች እኮ አየር ላይ ነች። አሁን ታውቃላችሁ ውጊያው ተቀይሯል። እንደ ድሮ እንደ ባይብል ብቻ ይዘን በምትዞሩ አይሆንም። ሚዲያውን ከያዙት አትችላቸውም። ሚዲያው ጉልበት አለው። አንተ ሚዲያውን መያዝ ነው። ለዚች ቤተክርስቲያን ገዢውን መያዝ ይሁንላት። አሜን። ወገኖች ሆይ ጊዜ በኖረኝ ስለዚህ ምስጢር በነገርኳችሁ በእውነት የክርስቶስ ወንጌል ቅፍርናሆም ላይ ቆመበት። ኃይለኛውን ለክርስቶስ ማረከው። በአጭር ጊዜ ዝናው ወጣ። በአጭር ጊዜ እኛ ዝም ካላል ሌሎች ይዙታል። እግዚአብሔር ይላል ለዚች ማህበር መጨመር ይሆናል። አሜን። እንደ ትላንት ላትሆኑ ሁሉም ተልኮን አውቆ ሁሉም ስጦታው ገብቶት ሳይገጫጩ በቦታና በስፍራው በተልኮ ዛሬ ማገልገል ይሆናል። አሜን። ማንም የሰው ነገር ሳይጫን ተልኮን ብቻ ተጭኖ ከሰው የተጠበቀ ጉባኤ ይበዛል። አሜን። በዚህ ጉባኤ ከፍታውን መያዝ ለአራብሳ ሙሉ ወንጌል ይሆናል። አሜን። የኢየሱስ ዝና በእናንተ ይጨምር። አሜን። እንጸልያለን ወገኖች። 1 ሰዓት ሆነኝ። 5 ደቂቃ አስተርፊያለሁ ልጸልይላችሁ። በጸሎት ውስጥ ትንቢታዊ ቃል አለኝ። በተለይ ለሴቶች ኢየሱስ እንዲህ ይልሻል። በሰዎች ምክንያት ልብሽ የተጎዳ እህት፣ እኔ አልረባም፣ እንዲያውም አላገባም፣ ሞልድም አይመስለኝም፣ ሰዎች የሚወዱኝም አይመስለኝም እያልሽ ዝም ብለሽ ተደብቀሽ የምታለቅሽ ኢየሱስ ይላል አንቺ የኔ ነሽ። ለሌላ ያልሆነ ላንቺ የሆነ ታላቅ ጸጋ ውስጥሽ አለ። የጎዱሽን ይቅር በያቸው። ተይ ለኔ ታያቸው። እኔ እሸከማለሁ፣ አንቺ አትሸከሚ። ክፉ ቃል የተናገሩሽ አሉ። ልብሽ አይሰበር፣ መንፈስሽ አይታወክ። ተልኮሽን አስቢ። ተይ ስለ ስጋ ደም ማሰብ ተይ። በንዴት በቂም በቁጣ በኩርፊያ ያለች ሴት እግዚአብሔር ልብሽን ይፈውስ። አሜን። ወንድሜ በዚህ ጉባኤ ተልኮ የተሰጠ ግን ያላገኘኸው ለምን እንደተፈጠርክ ያልገባ በተከፈተ ሁሉ ምትገባ ደከምክ። ለተወሰነ ጊዜ ፈቅጄልህ ነበር። አሁን ግን በመገለጥ ተልኮን ታገኘዋለህ። አሜን።
ስታደርግ የሚያምርብህን ውበትህ የሚገለጥብህን የልጄ ውበት የሚታይብህን ልዩ ተልኮ ይገለጥልሃል። ንፋስን ከዚህ በኋላ አትጎስምም። እቺ ማህበር ንፋስን አትጎስምም። በዓላማ መኖር ይሆንላታል። እያንዳንዱ ስጦታውን በማወቅ በምድቡ ላይ መጓዝ ይሆናል። ለዚህ ጉባኤ የመብዛት ሚስጥር በተራራ ላይ እንዳለች ከተማ የት ቦታ ምን ማድረግ እንዲገባው እንዲያውቁ ገዢ ቦታ የሚገለጥላቸው አሉ። በአጭር ሰዓት መብዛት ይሆናል። ክብሩን አይቼ ጠገብኩ በሰላም ሰብስበኝ እስክትሉ ፍሬ ያለው ዛፍ ትሆናላችሁ። ለዚህ ማህበር ይላል ጌታ ለዚች ሙሉ ወንጌል መጨመር ይሆናል። የኢየሱስ ድምጽ የኢየሱስ ውበት የኢየሱስ ዝና በዚች ቤተክርስቲያን ይሰማል። አዝነው የገቡ ደስ ብሏቸው ይወጣሉ። ታመው የገቡ ድነው ይወጣሉ። አቅጣጫ የጠፋው ምሪትን ያገኛል። የህይወት ምንጭ ውሃ እዚህ ቤት ይፈልቃል። ኦ ሃሌሉያ ጌታ ሆይ